በመካከለኛው ምስራቅ በእነ አሜሪካና ኢራን መካከል እየተደረገ ያለው ጦርነት መልኩን እየለወጠ ቀጥሏል። በትላንትናው ምሽት የኢራን የአየር መከላከያ የአሜሪካን ዘመናዊ የጦር አውሮፕላኖች መትቶ መጣሉን ማረጋገጡ ጦርነቱ ለማለቅ ተጨማሪ ጊዜያትን የሚፈልግ ለመሆኑ አመላካሽ ነው ተብሏል። የፖሊሲ አጥኚዋ ፊሊፕ ቤኔስ ለአልጀዚራ ሲናገሩ የአሜሪካ የጦር አውሮፕላኖች መመታትና የአብራሪዎቹ መሰወር በአሜሪካ በኩል ያለውን ጦርነቱን የተመለከተውን ትርክት በብዙ የሚቀይረው ነው። በተለይም ሰማዩን ተቆጣጥረዋል፣ ኢራንን ወደ ድንጋይ ዘመን እንመልሳታለን የሚለው የፔንታጎን ዛቻና ማስፈራሪያ አሁን ከሆነው አንጻር የትራምፕን ደጋፊዎችም ሳይቀር ምን እየሆነ ነው ብለው እንዲጠይቁ የሚያደርግ ነውም ተብሏል። እንደ ዢንዋና መህር የዜና ወኪሎች ዘገባ ባለፉት 24 ሰዓታት ውስጥ ብቻ ኢራን 3 የአየር ላይ ጥቃቶችን ሰንዝራለች። በዚህም ኤ10 ዋርቶግ የተባለ ጀትን በሆርሙዝ ወሽመጥ አቅራቢያ በኢራን ደቡባዊ ውሃ ላይ መታመጣሏን አስታውቃለች። ሌላኛው የአምስተኛው ትውልድ ቴክኖሎጂን የታጠቀን የተባለው ኤፍ35 አውሮፕላንም በማዕከላዊ ኢራን በኩል በኢራን ኢስላማዊ አብዮታዊ ዘብ የአየር መከላከያ መመታቱ ተነግሯል። እነዚህ የኢራን ሰለባ የሆኑ አውሮፕላኖችን ስትፈልግ የነበረችው እናም የወደቁ አብራሪዎችን ለመፈለግ የተሰማራችው ሶስተኛው አውሮፕላንም በኢራን ሚሳኤል ተመታለች። የኢራኑ ፕሬስ ቲቪ እንደዘገበው አውሮፕላኖቹ የተመቱት በቅርቡ ይፋ በሆነው አዲስ የአየር መከላከያ ስርዓት ነው። በአንደኛው ኤፍ35 ላይ በደረሰው ከፍተኛ ፍንዳታ ምክንያት አብራሪው ከአውሮፕላኑ መውጣት አለመቻሉ ቢገለጽም ሲኤንኤን ግን አንድ አብራሪ ተገኝቶ ሕክምና እየተደረገለት ነው ሲል ዘግቧል። ይሁን እንጂ የሁለተኛው አብራሪ ጣፈንታ እስካሁን አልታወቅም። ፕሬዚዳንት ዶናልድ ትራምፕ የአውሮፕላኖቹ መመታት በጦርነቱ ውጤት ሆነ ጦርነቱን በሚዘውረው ዲፕሎማሲ ላይ ተጽዕኖ አይኖረውም ብለዋል። በጦርነት ላይ ነን፣ ይህ የሚጠበቅ ነው ሲሉም ለኤንቢሲ ኒውስ ተናግረዋል። ጦርነቱ ግን አሁንም በቴሄራን እምብርት ላይ እንደዘለቀ ሲሆን የአሜሪካና የእስራኤል ተዋጊ ጀቶች በቴሄራን የሚገኘውን ሻሂድ በሄሽቲን ዩኒቨርሲቲና የ100 ዓመት ዕድሜ ያለውን የባዮሜዲካል ምርምር ማዕከልን መምታታቸው ተዘግቧል። የኢራኑ ፕሬዝዳንት መሱድ ፔዥኪያን ይህንን ድርጊት በሰብአዊነት ላይ የተፈጸመ ወንጀል ሲሉ የጠሩት ሲሆን የዓለም ጤና ድርጅትና የቀይ መስቀል ማህበር ምላሽ እንዲሰጥበትም ጥሪ አቅርበዋል። በወታደራዊ መስክ ግጭቱ የተስፋፋ በቀጠለበት በዚህ ወቅት በዲፕሎማሲው በኩልም ተስፋ ሰጪ ምልክቶች እየታዩ አይደለም። ኢራን በአሜሪካ የቀረበላትን የ48 ሰዓት የተኩስ አቁም ስምምነት ውድቅ ማድረጓ ታውቋል። ቴሄራን ይህንን ጥያቄ ውድቅ ያደረገችው ዋሽንግተን የኢራንን ወታደራዊ አቅም በስህተት በማስላቷ ለከባድ ችግር ተጋልጣለች በሚል እምነት እንደሆነ የፋርስ የዜና ወኪል ዘግቧል። ሌላኛው የጦርነቱ ትልቅ የኢራን ጋሻ የሆነው የሆርሙዝ የባህር ወሽመጥ መዘጋት በዓለም አቀፍ የነዳጅና የምግብ ዋጋ ላይ ከፍተኛ ጭማሪን ያስከተለ ሲሆን ከ40 በላይ ሀገራት ኢራን መንገዱን ክፍት እንድታደርግ ጫና እያደረጉ ቢሆንም ቴሄራን ለባህር መተላለፊያው ክፍያ እንዲፈጸምላት እየጠየቀች ነው። ሆኖም ኢራን ጦርነቱ ከተጀመረ ከ35 ቀናት በኋላ ባለቤትነቱ የፈረንሳይ የሆነ መርከብ በሆርሙዝ ሰርጥ በኩል እንዲያልፍ ፍቃድ ሰጥታለች። ባለቤትነቱ የፈረንሳይ የሆነው ዕቃ ጫኝ መርከብ የሆርሙዝ ሰርጥን ማቋረጡ ጦርነቱ ከጀመረ ወዲህ በአውሮፓ ኩባንያ የሚተዳደር መርከብ በወሽመጡ አቋርጦ ሲያልፍ የመጀመሪያው ነውም ተብሏል። ይህ ብቻ አይደለም። የተፈጥሮ ጋዝ የጫነች የጃፓን መርከብ በሆርሙዝ ማለፏን ተከትሎ ሆርሙዝ ለጥቂቶች ብቻ እየተከፈተ መሆኑን አመላካሽ ነው ተብሏል። የሆርሙዝ መዘጋት ዳፋ ለዓለም በከፍተኛ ደረጃ እየደረሰ ሲሆን በርካታ ሀገራት ኢኮኖሚያቸው ጫና ውስጥ እንዲወድቅ ምክንያት የሆነው ይህ ጦርነት በጊዜ የማይቋጭ ከሆነ ሀገራት ከፍተኛ ዋጋ የሚከፍሉ ይሆናል እየተባለ ነው። ከኢኮኖሚ ባለፈ ለዘመናት ወዳጅ ሆነው የቆዩት የምዕራብ ዓለም ሀገራትም በጦርነቱ ምክንያት ወዳጅነታቸው መሻከር እየጀመረ ነው። ኢራን ያላትን አቅም አሟጣ የከፈለችውን ዋጋ ከፍላም ቢሆን ውጊያውን ለመቀጠል መወስኗ በብዙ እያመላከተች ትገኛለች። በአሜሪካ በኩል የጦር መሪዎች ሹምሽር ሊኖር እንደሚችል ፍንጭ መሰጠቱ ጦርነቱ ገና ብዙ ጊዜ ሊቀጥል እንደሚችል ማሳያ ተደርጎም እየተወሰደ ነው።